በጌታ በኢየሱስ ክርስቶስ የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰነበታችሁልን? እየተከታተላችሁ የምትገኙት በሆፕ ቻናል ኢትዮጵያ ተዘጋጅቶ የሚቀርበውን ልዩ መሰናዶ ነው። አብራችሁን ለመሆን ፈቃዳችሁ ሆኖ በያላችሁበት በያዛችሁት የሚዲያ አማራጭ አብራችሁን ለመሆን ፈቃዳችሁ ስለሆነ እጅግ በጣም እናመሰግናለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ዝለቁያን በተለየ አክብሮትና ፍቅር በጌታ ፍቅር እንጋብዛችኋለን። በሚኖረን ቆይታ ደግሞ መልካም በረከት እንደምታገኙ ተስፋ እናደርጋለን። ዛሬ በተለየ መልኩ በቤተክርስቲያን የሥራ እንቅስቃሴ ወቅታዊ ሁኔታዎች ላይ ውይይት የምናደርግበትን ልዩ መሰናዶ ይዘን መተናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን ዝለቁ። በጣም የሚገርሙ ጥሩ መረጃዎችን ታገኛላችሁ። በሚገርም ሁኔታ ደግሞ ዛሬ በስቱዲዮአችን የጋበዝነው በምስራቅ ኢትዮጵያ ዩኒየን ሚሽን የሥራ መሪ የሆኑት ፓስተር ታደሰ አዱኛ ጋር ነው የምንገኘው። በዚህ አጋጣሚ በተመልካቾች ስም እንደ ቻናልም ፓስተር እንኳን ደህና መጡ ማለት እንፈልጋለን። አመሰግናለሁ ስንታየው ለሰጣችሁኝ እድል እኔም ከልብ አመሰግናለሁ። እኛም በጣም እናመሰግናለን። ፓስተር እንግዲህ በጣም ከተጣበበ ጊዜዎት ላይ ቆጠባ አድርገው ሊያገለግሉን ሐሳቦችን ሊያካፍሉ ሊጸልዩልን በዚህ ስለመጡ በጣም ነው የምናመሰግነው። ተመልካቾቻችን በሚኖረን ቆይታ ቤተክርስቲያን በወቅቱ በዚህ ሰዓት እያደረገች ያለውን እንቅስቃሴ እስካሁን የተከናወኑ ነገሮችን በተመለከተ አንዳንድ ዋና ነጥቦችን በማንሳት ከፓስተር ጋር ቆይታ እናደርጋለን። ፕሮግራማችንን ከመጀመራችን በፊት ግን በተለየ መልኩ ፓስተርን የምንጋብዘው በተለየ መልኩ እንግዲህ ስለ ሀገራችን ሁኔታ፣ ስለ አየሩ፣ ስለ ዝናቡ፣ ስለ ወቅቱ፣ ስለ ሕዝባችን፣ ስለ ሰላማችን በተለየ መልኩ የተለየ ጸሎት አድርገውልን በዚህ አጋጣሚ እንድንጀምር ፈልገናልና በጌታ የተወደዳችሁ ባላችሁበት እናንተም በጸሎት አብራችሁን በመተባበር አብራችሁ እንድትጸልዩ ወደ አምላካችን እንድንጮህ እግዚአብሔር ምድራችን እንዲፈውስ እግዚአብሔር በረከቱን እንዲሰጠን እግዚአብሔር ነገሮችን ሁሉ መልካምና ውብ እንዲያደርግልን የተለየ ጸሎት በማድረግ ፕሮግራማችንን እንጀምራለን። ፓስተር እንዲጸልዩ ልጋብዝ። እሺ፣ አመሰግናለሁ። እንጸልያለን። ሰማይና ምድርን በቃል የፈጠርክ እኛን በአምሳል የፈጠርከን ቅዱስ እግዚአብሔር እናመሰግንሃለን። ምስጋና ላንተ ይሁን፣ ክብር ላንተ ይሁን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ፍቅርህ ሁሉ እናመሰግንሃለን። በዚህ ሰዓት በተለየ ሁኔታ እለምንሃለሁ ጌታ ሆይ ለሀገራችን ለሕዝባችን ሁሉ ጌታ አምላክ አንተ ሰላምን እንድትሰጠን ከክፉ ሁሉ ሕዝባችንና ሀገራችን አንተ እንድትጠብቅ የሕዝቦች ሰላም፣ የሕዝቦች አንድነት፣ የሕዝቦች መፈቃቀርና መደጋገፍ በምድራችን ከምድራችንም አልፎ በዓለማችን እንዲሰፍን ያንተ የሕይወት ቃልም ደግሞ ለዓለም ሁሉ እንዲሰበክ ሰብአዊ ዘር ሁሉ ለምጽአቴ እንዲዘጋጅ ወደ ቀናነት የሰው ልጅ አስተሳሰብ እንዲመለስ አንተ እንድትረዳን እንለምንሃለን። በተለየ ሁኔታ በአገራችን አሁን በምንጀምረው የዝናብ ወቅትን የሰላም ዝናብ አንተ እንድታዘንብልን ምድሪቱ ፍሬ እንድታፈራ የሚያርሱ ገበሬዎች ዘራቸውን ሲዘሩ እግዚአብሔር አምላክ ፍሬያማ አንተ እንድታደርግ ምድሪቱን እንድትባርክ ሕዝቡን እንድትባርክ ከክፉ ሁሉ እንድትጠብቅ ጌታ ሆይ የተለያዩት ወደ አንድነት እንዲመለሱ ያዘኑት እንዲጽናኑ በተለያዩ ችግር ውስጥ ያሉት እረፍት እንዲያገኙ ሰማያዊ በረከት ሕዝባችንን እንዲጎበኝ እንለምናለን። ለመላ ቤተ ክርስቲያናችን አባላት ደግሞ በተለየ ሁኔታ እጸልያለሁ ጌታ ሆይ በአንድ ሐሳብ በአንድ ድምፅ በአንድ ላይ በመሆን የዘላለምን ወንጌል ለምድራችን እንድንሰብክ ሰላምን፣ ፍቅርን፣ አንድነትን የሚያመጣው የእግዚአብሔር ቃል ነው። ምክንያቱም ቃሉ የሚፈጥር እንደገና የሚሰራ ፍቅርን የሚያመነጭ ስለሆነ ጌታ ሆይ ሕዝብ ሁሉ አንድ በመሆን በፊትህ በትሕትና በፍቅር እንድመላለስ አንተ ሕዝብህን አንተ እንድትባርክ አገራችን ኢትዮጵያን አንተ እንድትባርክ እግዚአብሔር አምላክ ወደ እውነተኛ ወደ ወንጌል ቃል ሁሉም እንድመለስ ካንተ ዘንድ የተገኘው ይህ በሁሉ ላይም ስልጣን ያለው ቃል ሰማይን የዘረጋው ምድርን የመሰረተው ዛሬም የሰዎችን ሕይወት ሁሉ የሚቀርጽ የሚያስተካክል ወደ አንተ ባህሪ የሚያሳድግ ይሄ ቃል ይቺ ቤተ ክርስቲያን መስበክ የምትችልበትን ጸጋ አንተ እንድትሰጥ መንፈስ ቅዱስን በሕዝብ ላይ አንተ እንድታፈስ በረከትን እንድታወርድ እንለምንሃለን። ይህን ታደርጋለህ፣ ሐሳብ የማይከለከልም። ክብር ሁሉ ለአንተ ይሁን በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም እለምንሃለሁ። አሜን። አሜን።
ፓስተር እጅግ በጣም አድርገን እናመሰግናለን ስለ ጸሎቱ። እንግዲህ እግዚአብሔር አምላክ በሰማይ ዙፋኑ ሆኖ ጸሎታችንን እንደሚሰማ እናምናለን። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን ማለት ፈልጋለን። ፓስተር ይቺ ቤተክርስቲያን የሰባተኛ ቀን አድቬንቲስት ቤተክርስቲያን በዚህ በተለይ በኢትዮጵያ ተልኮዋን ይዛ የመጽሐፍ ቅዱስ ላይ ያለውን እግዚአብሔር የሰጣት ተልኮ ይዛ ለረጅም ዓመት ስታገለግል ኖራለችና አሁንም እያገለገለች ነው የምትገኘው። በተለይ አሁን ባለንበት ወቅት ደግሞ በጣም ልዩ ልዩ መንፈሳዊ እንቅስቃሴዎች እየተካሄዱ ነው የሚገኙትና በቅርቡ ሐዋሳ ከተማ ላይ የዓመቱ አጋማሽ የመሪዎች ስብሰባ የአገልጋዮች ስብሰባ ነበርና በዛ ስብሰባ ላይ እንዳው ምን ነገሮች ተነሱ፣ ስራዎች የተገመገሙበት የታዩበት ብዙ ምስጋናዎች ሁሉ ነበሩና ከዛ አንፃር እንዳው እንዴት ነበረ ቆይታው? ከዛስ በቀጣይ ምን ሊሰራ ታስቦ ውሳኔ ላይ ተደረሰ? እንዴት ነበረ ቆይታው ፓስተር? እንግዲህ አንተም ተገኝተህ በአካል እንዳየኸው መልካም ጊዜ ነበረን። በአጠቃላይ በኢትዮጵያ 2 ዩኒየኖች አሉን። የኛ ዩኒየን መቀመጫውን አዲስ አበባ ያደረገው ምስራቃዊ ኢትዮጵያ ዩኒየን ሚሽን ተብሎ የሚጠራው በሐዋሳ የግማሽ ዓመት ስራችን አቅደን እንግዲህ ከጃንዋሪ እንደ አውሮፓውያን አቆጣጠር ከጥር ጀምሮ እስከ ሰኔ ድረስ የተካሄደውን ስራዎችን የገመገምንበት፣ እግዚአብሔርን ያመሰገንበት፣ በጸሎት ደግሞ በልዩ ሁኔታ በእግዚአብሔር ፊት የቆየንበት ወቅት ነበረ። ቤተክርስቲያኒቷ በኋላ ላይ ሰፋ አድርጌ ያነሳለሁ። 2 ትላልቅ ፕሮጀክቶች አሏት። አንደኛው ፕሮጀክት ከሁሉም የሚበልጠው ሁሉም የምትሰራው ላለፉት 104 ዓመት ያክል በሀገራችን ስትሰብክ የነበረው የወንጌል ስራ ነው። ሁለተኛው ደግሞ አሁን 1 ዓመት ሊሞላው ያለው ትልቅ ፕሮጀክታችን የዘርፈ ብዙ አገልግሎት ሰጪ ህንጻ ግንባታ በሚመለከት እሱንም ጭምር ስንገመግም የቆየንበት ሁኔታ ነበረ እና ብዙ በሺዎች የሚቆጠሩ ነፍሳት ወደ ቤተክርስቲያን ተመልሰዋል። በዚህ ባደረግነው በ9 ሰበካዎች በእኛ ዩኒየን ስር ያለው ማለት ነው። በምስራቃዊ በምዕራባዊ ኢትዮጵያ ዩኒየን ነቀምት ያለው ሌላ 2ኛ ዩኒየን ዋና መስሪያ ቤት አለ። በዛም ስራዎች በስፋት እየተሰሩ ነው ያሉት። በእኛ ዩኒየን እንግዲህ ዛሬ የሚገልጸው እሱ ላይ ተመስርቼ ነውና በሺዎች የሚቆጠር ነፍሳት ወደ ክርስቶስ የተመለሱበት ወቅት ነው። ሪፖርት ስንሰበስብ፣ ስንነጋገር፣ ስንጸልይበት የነበረውና መልካም ጊዜ ነበር ያሳለፍነው። እግዚአብሔር የተመሰገነ ይሁን። ፓስተር እንዳሉት እኔም የመገኘት እድሉ ነበረኝና ብዙ የሚገርሙ ምስክርነቶች የተሰሙበት እግዚአብሔር በኃይል እየሰራ ያለበት ወቅት እንደሆነ ያየንበትና እግዚአብሔርን ያመሰገንበት ጊዜም ነበርና እግዚአብሔር የተመሰገነ ይሁን። ከዛው ጋር ተያይዞ ምናልባት ፓስተር በቅርቡ እንደው ከብዙ ጊዜ በኋላ እንደገና በሚባል ደረጃ ቤተክርስቲያን ይህን ተልእኮ ይዛ ብዙዎችን ወደ እግዚአብሔር መንግስት እንዲመጡ ወደዚህ እውነት ቃል እንዲመጡ ከላይ ፓስተር ከርሶ ጨምሮ እስከ ታች ድረስ ያለው ሁሉም በሚባል ደረጃ ባገኘው አጋጣሚ ወጥቶ ወንጌልን ለመስበክ የተሰማራበት ወቅት ነበርና ከፍተኛ ስራ ተሰርቷልና ይሄ እንቅስቃሴ በዚህ እንትን ላይ በደንብ በሰፊው ተገምግሞ ነበር። ብዙ ምስክርነቶችም ነበሩና እንደው ምን ነበር ዋና ዓላማው? እንዴትስ አለፈ? ምን አይነት ነገርስ ታገኝቷል ከዛ ላይ ከዚህ ልምምድ? መልካም እንግዲህ ቅድም እንደተናገርኩት በዛ ስብሰባ ላይ በነበረን ውይይትና ስራውን የመገምገም ሀሳቦችን መለዋወጥ፣ የልምድ ልውውጦችን መለዋወጥ፣ እንደገናም ደግሞ የወደፊቱን የማቀድ ሁኔታዎች የተካተቱበት ነበረ። የአድቬንቲስት ቤተክርስቲያን የወንጌል ስርጭት ወንጌል ብቻ አይደለም፣ ሆሊስቲክ አገልግሎት ነው። ማህበረሰብን የማገልገል የነጻ አገልግሎት ብዙ ስራዎች ተሰርተዋል። እዛ ከተጠቀሱት ስራዎች መካከል የአቅመ ደካሞች ቤቶችን መስራት፣ የተለያዩ ድጋፎችን ማድረግ፣ ምግብ የማጋራት፣ በብዙ ኩንታል የሚጠቀሱ እህሎችን በማሰባሰብ የመኑ ለተቸገሩ ሰዎች በመስጠት የመሳሰሉ ስራዎች ሲሰራ ቆይተዋል። ህዝባችን በ9ኙም ሰበካ ማለት ነው እና በሪፖርቱ አንዱ ያየነው እሱ ነው። እንግዲህ ከዛ ጋር ተያይዞ ደግሞ ቅድም አንተ እንደጠቀስከው በተለይ በእኛ ቤተክርስቲያን በዚህ በዩኒየን ውስጥ ያሉት ብዙ
ፓስተሮች አሉ። በምስራቃዊ ኢትዮጵያ ዩኒየን ምዕራቡን ሳይጨምር ከ500 በላይ የሆኑ ፓስተሮች አሉ እና በጋራ በአንድ ላይ ሁላችንም አንተም ተቀላቅለሃል እኔም ጨምሮ የወንጌል ምስክርነት ወተን ብዙ ነፍሳትን መድረስ ተችሏል እና ብዙ ልምምድ እና ብዙ ኤክስፒሪየንስ ነው ያገኘንበት። ለወደፊት እንግዲህ የምንቀጥልበት ይሆናልና ብዙ ሰዎችን በመንፈሳዊም በአካላዊም ድጋፍ ያደረግንበት ወቅት ነበር። በዛን ጊዜ ያሳለፍነው ማለት ነው። ለ10 ቀን ያክል ነው ፕሮግራም ስናካሄድ በተከታታይ ማለት ነው እና ጥሩ በረከቶችን ያገኘንበት ወቅት ነበር። እግዚአብሔር የተመሰገነ። ምናልባት እርሶም እንግዲህ በአንዱ ቦታ ላይ አገልግለዋልና የነበረው ቆይታ ምን ይመስላል? ከሌሎችም የሰሙት እንደው በጣም ያስገረሙት ነገር ካለ በዚህ አጋጣሚ በዚህ አገልግሎት ውስጥ? አዎ እንግዲህ እኔ ሳይሆን ጌታ ነው መቼም እኔ ፈቃደኛ ሆኜ እንግዲህ የወንጌል ስራ መሪ ሆነ ወንጌል ራሴ ካልሰራ ሌሎችን ስሩ ማለት የምናምነውን በተግባር በህይወት መግለጽ የግድ ስለሚሆን እኔ አንድ ባልና ሚስት ሙሉ በሙሉ ከውሳኔ ወስነው አሁን ቤተክርስቲያን እየተከታተሉ ነው ያሉት። ሌሎች 5 ሰዎች ደግሞ እንደዚሁ እየተማሩ ነው ያሉት። ቤታችን ነውና ጸልዩ የሚሉት ወደ 10 ሰዎች የነበሩ ስልካቸውን ይዘን ለወንጌላውያን በአካባቢው ላለው ወንጌላውያን ሰተን እየተከታተሉ ነው ያሉት። ነገር ግን በአጠቃላይ ወደ 17 ሰዎች ናቸው ኮንታክት ያደረግናቸው ማለት ነው። በኔ በኩል ከኔ ጋርም ደግሞ የሚሰራ አንድ አገልጋይ ነበረ። 2 ሆነን ነው እየተንቀሳቀስን ለብዙ ሰዎች ጸሎት አድርገንላቸዋል። እንግዲህ በነፃ ተቀበላችሁ በነፃ ስትወደለ ቃሉ እኛ ለማንኛውም ሰው በየትኛውም ቦታ በየትኛውም ስፍራ ለሚገኙ ሰዎች የእግዚአብሔርን እርዳታ ለሚጠይቁ ሰዎች ሄደን እንጸልይላቸዋለን። በምንችለውም ደግሞ ድጋፋችን እንሰጣለን። ይሄንን ያገኘነው ከጌታ ስለሆነ በጌታ በነፃ መስጠት ይጠበቅብናልና ከ17ቱ ሰዎች ኮንታክት ካደረግናቸው 2ቱ በመደበኛነት የተከታተሉ ያሉት፣ 5ቶቹ ደግሞ በመማር ላይ አሉ። 7ቱ በየቤታቸው የቀሩቱ በቤታቸው ክትትል እየተደረገ ነው ያለው። እግዚአብሔር የተመሰገነ ይሁን። ይሄ በጣም እንግዲህ እንደ ቤተ ክርስቲያን የተለየ ብዬ ቅድም መጀመሪያም የተናገርኩበት ምክንያት ከቤተ ክርስቲያኗ መሪዎች ጨምረው ምሳሌ የሆኑበት ወጥተው መጽሐፍ ቅዱስን ይዘው ለሌሎች የተስፋ ማግኘት ምክንያት ለመሆን ስራቸውን ቢሮአቸውን ዘግተው ወጥተው ውጭ ላይ ሲያገለግሉበት የነበረው ስራ በጣም የሚገርም ነውና ብዙ ሰዎችም ደግሞ ይህንን የእውነት ብርሃን እንዲያገኙ ምክንያት ሆኗል። ብዙ ታሪኮችም ተነስተዋልና ስለዚህ እግዚአብሔር የተመሰገነ ይሁን። የሚገርመው አሁንም ቤተክርስቲያን እንደዚሁ 2 ወር ለይታ አስቀምጣለች። ሌሎችም ጊዜያቶች አሉ፣ ግን በቅርቡ 2 ወር ለይታ አስቀምጣ አሁንም በተመሳሳይ ሰዎች ወጥተው ይህንን ብርሃን ለሌሎች እንዲያዳርሱ እንዲወጡ እንዲያገለግሉ የተለያዩ ቅዶች እንደተነደፉ ይታያልና እንደው የዚህ ፕሮግራም ዋና ግቡ ምንድነው? እነማን ናቸው የሚሳተፉት ቢባል ከአገልጋዮች ከቤተክርስቲያን አባላት ከወጣቶች ምን ይጠበቃል ቢባል እስቲ በዚህ ላይ የሚሰጡን ሐሳብ ምንድነው ፓስተር? አመሰግናለሁ ስንታየው። እንግዲህ አሁን ላቀረብክልኝ ጥያቄ ቤተክርስቲያናችን 2 ትላልቅ ፕሮጀክቶች አላት በአሁኑ ሰዓት። ሁሌም ፕሮጀክቶች አሉ። ፕሮጀክት ማለት እንግዲህ የምንሰራቸው ስራዎች ማለት ነው። ከመጀመሪያው ልጀምር። የመጀመሪያው ፕሮጀክት ቅድም በኋላ ላይ አብራራለሁ እንዳልኩት ኦልሞስት 1 ዓመት ሊሆን የተቃረበ በእኛ ቤተክርስቲያን እየተሰራ ያለው በዚሁ በጋንዲ ሆስፒታል ፊት ለፊት በዋና መስሪያ ቤታችን ጎን ላይ መንግስት በነፃ በሰጠን ቦታ ላይ ዘርፈ ብዙ አገልግሎት ሰጪ የሆነ ከመሬት በላይ ባለ 15 ወለል ህንፃ መሬት ላይ 1 ከመሬት በታች 2 በአጠቃላይ 18 ወለል ያለው ህንፃ
በህዝባችን ትብብር በሀገር ውስጥ ያሉት ምእመናን፣ ከሀገር ውጭ ያሉት ምእመናን እንዲሁም ደግሞ በአድቬንቲስት ወዳጆች በአድቬንቲስት ትምህርት ቤት በተማሩት ሰዎች ይገነባል። ይሄ ህንፃ መጀመሪያ ሲታሰብ ወደ 1.5 ቢሊዮን ብር ይፈጃል ተብሏል። አሁን ካለው ኢንፍሌሽን ጋር ተያይዞ ወደ 2 ቢሊዮን መጠጋቱ አይቀርም። አሁን ህንፃው ስራ በ5ኛ ደረጃ ላይ ደርሷል። እንግዲህ ከመሬት በላይ 4 እያለቀ ወደ 5 እየቀጠለ ነው ያለው። ስለዚህ ትልቅ ፕሮጀክት ነው ይሄ። ምናልባት በቤተ ክርስቲያኒቷ ታሪክ እግዚአብሔር የሰጠን በእግዚአብሔር ሀሳብ በህዝባችን ድጋፍ ነው እየሰራን ያለ ነው። ይህ ህንፃ ዋና ዓላማው የማህበረሰብ አገልግሎትን ያተኮረ እንደገናም ደግሞ ተልእኮን ያነገበ ህንፃ ነው። ማለት ለህዝባችን አገልግሎት የሚሰጥ በዛ ውስጥም ደግሞ የእግዚአብሔር ቃል የሚተላለፍበት በሚሰጡ አገልግሎት ውስጥ ከመንፈሳዊ አገልግሎት ጋር ተያይዞ የተዘጋጀ ቤተክርስቲያኒቷንም አቅም የሚያሻሽል የወንጌል ስራና የማህበረሰብ አገልግሎት የህዝብ ድጋፍ ማድረግ እንድትችል አቅሟንም የሚያጎለብት ትልቅ ህንፃ ነውና ይሄ ህንፃ እንግዲህ በ3 ዓመት ጊዜ ውስጥ ይጠናቀቃል ተብሎ ነው የሚታሰበው። አሁን ኦልሞስት 1 ዓመት እያለቀ ነው ያለው። ባሉት 2 ዓመታት ውስጥ ይሄ ህንፃ ተገንብቶ አልቆ ወደ አገልግሎት ይገባል ተብሎ ይታመናል እና በዚህ ላይ ትልቅ አስተዋጽኦ አድርጓል። አባሎቻችን በጣም ከልብ እናመሰግናቸዋለን። በሀገር ውስጥ ያሉት ትላልቅ ገንዘብ እንደው ለመገመት እስከሚከብድ ድረስ በመስዋዕትነት ሰዎች ያላቸውን ሰጥተዋል። ከብቶቻቸውን የሰጡ ሰዎች አሉ። በገንዘብ በካሽ ትላልቅ ገንዘብ የሰጡ ሰዎች አሉ። በአቅም አነስተኛ የሆኑ ሰዎችም አስተዋጽኦ ያደረጉ ሰዎች አሉና እግዚአብሔር እጥፍ ድርብ አድርጎ ይባርካቸው ለማለት እወዳለሁ። እንግዲህ እስኪያልቅ ድረስ ደግሞ እንዲቀጥሉ በቅርብ ጊዜ የቀጥታ ስርጭት በሆፕ ቻናል ኢትዮጵያ የገንዘብ የማሰባሰብ ፕሮግራም እናደርጋለን። በዛ በጸሎት እንዲቆዩ ያላቸውንም ደግሞ ይህን የጀመሩትን ፕሮጀክት እስኪጠናቀቅ ድረስ እንዲቀጥሉ በዚህ አጋጣሚ ጥሪዬን ለማቅረብ እፈልጋለሁ። የእግዚአብሔር ቃል የሚናገር አለ። በሐጌ መጽሐፍ ላይ ምዕራፍ 2 ላይ በምናነብበት ጊዜ እንደዚህ ይላል። አሁንም ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁ ካህን ኢያሱ ሆይ በርታ። እናንተ የአገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝ ይላል የሰራዊት ጌታ እግዚአብሔር። ምን እያለ ነው ያለው? እግዚአብሔር በነቢዩ በሐጌ አማካይነት ዘሩባቤል ሆይ፣ ታላቁ ካህን ኢያሱ ሆይ፣ ሕዝብ በአገሩ ያላችሁ ሕዝቦች ሆይ በርቱ፣ እኔ ከእናንተ ጋር ነኝ። እግዚአብሔር ከኛ ጋር ነው። በእኛ አቅም አልተሰራኝም፣ በእኛም እውቀት አልተሰራም። ነገር ግን በእግዚአብሔር በረከትና በእግዚአብሔር እሱ በሰጠን ራእይ ይሄ ነገር ተጀምሮ ለዚህ ደርሷልና በርቱ ወገኖቼ፣ እጃችሁ አይላላ፣ በርቱ። በሰጣችሁት ቁጥር እግዚአብሔር ጨምሮ ይሰጣችኋል። ይሄንን ስራ በቀረን በ2 ዓመት ውስጥ እንድናጠናቅቅ አደራ ለማለት እወዳለሁ። ይሄ እንግዲህ አንደኛው ፕሮጀክት ነው። ወደ ሁለተኛው ፕሮጀክት በምንሄድበት ጊዜ ሁለተኛው ፕሮጀክት የመጀመሪያው ፕሮጀክት አካላዊ ድጋፍ ለቤተክርስቲያናችን ምእመንም ሆነ ለሀገራችን ሕዝብ በሙሉ ፊዚካል ኒዳችን ወይም ደግሞ አካላዊ ፍላጎታችን ሊያሟላ የሚችል ስራ ነው። ሁለተኛው ደግሞ መንፈሳዊ ፍላጎት ነው። ሰው አካላዊም መንፈሳዊም ፍላጎት አለው እና ይህ ሁለተኛ ትልቅ የወንጌል ስርጭት ፕሮጀክት ርዕሱ መለከትን ንፉ ሁሉ እስኪሰማ የሚል ነው። ርዕሱ የተመሰረተው በኢሳይያስ 58 ቁጥር 1 ላይ ነው። ኢሳይያስ ምዕራፍ 58 ቁጥር 1 ላይ የተመለከተ ቃል ነውና በዚህ በኢሳይያስ መጽሐፍ ላይ ሄደን በምናነብበት ጊዜ ምዕራፍ 58 እግዚአብሔር ቃል የሚናገረውን ማየት እንችላለን። መለከትን ንፉ ሁሉ እስኪሰማ የሚል ቃል አለ እዛ ላይ ኢሳይያስ 58
ቁጥር 1 እንደዚህ ይላል፣ በኃይል ጩህ አትቆጥብ፣ ድምፅን እንደ መለከት አንሳ፣ ለሕዝብም መተላለፋቸው ለያዕቆብም ቤት ኃጢአታቸው ንገር ይላል። በኃይል ጩህ ድምፅህንም አትቆጥብ፣ በኃይል ጩህ አትቆጥብ፣ ድምፅህንም እንደ መለከት አንሳ። እንግዲህ በኃይል የሚጮኸው አንድ ነገር ኤርጀንሲውን የሚያመላክት ነው፣ አስቸኳይነቱን የሚያመላክት ነው እና የዚህ የወንጌል ስርጭት ስራ እጅግ በጣም አስቸኳይ ነው። ስለዚህ ምእመናኖቻችን በሙሉ በኃይል እንዲጮሁ፣ ለሕዝቤም መተላለፋቸው ሰዎች ወደ እግዚአብሔር እንዲመለሱ፣ እግዚአብሔር እንዲታዘዙ። ሰው እግዚአብሔርን ከታዘዘ በሰዎች መካከል ሰላም አለ፣ ፍቅር አለ፣ አንድነት አለ፣ መረዳዳት አለ። ስለዚህ ይህ ነው ትልቅ ፕሮጀክታችን። ርዕሱ መለከትን ንፉ ሁሉ እስኪሰማ የሚል የወንጌል ስርጭት ነው። ይህ በሁለት ይከፈላል። የመጀመሪያው ዙር የወንጌል ስርጭቱ የሚጀመረው በእኛ በኢትዮጵያውያን አቆጣጠር ከሰኔ 24 ጀምሮ እስከ ነሐሴ 23 ድረስ የሚዘልቅ ለ60 ቀን የሚቆይ የወንጌል ስርጭት ነው። ለ60 ቀን የሚቆይ የወንጌል ስርጭት ከሰኔ 24 እስከ ነሐሴ 23 2018 በፈረንጆቹ አቆጣጠር ከሐምሌ 1 እስከ ነሐሴ 29 ድረስ ነው የሚካሄደው። ይህ የወንጌል ስርጭት ጥሪ ለሁሉም የአድቬንቲስት ቤተክርስቲያን አባላት የቀረበ ጥሪ ነው። ለሁሉም የቤተክርስቲያን አባላት እንግዲህ ቤተክርስቲያን ብንመራም እኛም መጀመሪያ አባሎች ነን። አባል ሳንሆን ቤተክርስቲያን መምራት አንችልም። ከኔ ጀምሮ ካንተ ጀምሮ በአጠቃላይ በኢትዮጵያ ውስጥ ያሉ አድቬንቲስቶች ይህንን መንፈሳዊም ሆነ አካላዊ ድጋፍ ለሚያስፈልጋቸው መንፈሳዊ ማለት የወንጌል ለሰብአዊ ዘር ሁሉ ያስፈልጋል። መንፈሳዊ ሆነ አካላዊ ድጋፍ ለሚያስፈልጋቸው ለዚህ ለተከታታይ ለማይቋረጥ ለ60 ቀናት ያክል የወንጌል ጥሪ ወይም የወንጌል ምስክርነት እንዲያካሂዱ የቀረበ ጥሪ ነው። ቢያንስ በዚህ በ60 ቀን ውስጥ አድቬንቲስት የሆነ ጤነኛ የሆነ ማለት አካላዊ የማይታመም የሚንቀሳቀስ ማንበብ የሚችል ወይም ክርስቶስ ያደረገለትን ነገር በውስጡ ያለው ለሌሎች ማካፈል አለበት። በዚህ ጊዜ ውስጥ ማለት ነው። በዚሁ መሰረት የቤተ ክርስቲያን መሪዎች በተዋረደ ያሉ እንግዲህ በሺህ የሚቆጠር ቤተ ክርስቲያናት አሉ። በእኛ ዩኒየን ብቻ በምስራቃዊ ኢትዮጵያ ዩኒየን ብቻ የቤተ ክርስቲያን መሪዎች፣ ፓስተሮች እና መላ አባላቶች ይሳተፋሉ። በእድሜ ጉዳይ፣ በጤና ጉዳይ፣ በተለያዩ ምክንያቶች መሳተፍ የማይችሉ ሰዎች ደግሞ የሚችሉት ስራ አለ፣ እርሱም መጸለይ ነው። ምክንያቱም በኃይልና በብርታት አይደለም በመንፈሴ እንጂ ይላል እግዚአብሔር ቃል በዘካርያስ ምዕራፍ 4 ቁጥር 6 ላይ። ስለዚህ የእግዚአብሔር መንፈስ ወጥቶ በሚሰሩት ሰዎች እንዲሰራና ብዙዎችን ወደ እግዚአብሔር መንግስት እንዲመለሱ፣ ወደ ፍቅር፣ ወደ አንድነት፣ ወደ ሰላም እንዲመለሱ ወጥቶ መስራት የማይችሉ ሰዎች በጸሎታቸው ይደግፋሉ ማለት ነው። በየቀኑ ጠዋትና ማታ ሁሉ ጊዜ ይጸልያሉ። በዛም መቀጠል ደግሞ በገንዘባቸው ድጋፍ ለማድረግ በዚህ የወንጌል ስርጭት ወደ 10,000 መጽሐፍ ቅዱስን የሚያጠኑበት መጽሐፍ ቅዱስ ይናገር የሚል መጽሐፍ እየታተመ ይገኛል። ለሚመሰክሩ ሰዎች 10,000 መጽሐፍ ቅዱስ ይናገር በነፃ ይታደላል። ለሌላቸው ሰዎች ያላቸው ባላቸው ይጠቀማሉ፣ የሌላቸው ደግሞ ይህንን በነፃ አትመን እንሰጣቸዋለን። እና እንግዲህ በሺዎች የሚቆጠር ነፍሳት ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ወደ ጸጋው መንግስት ይመለሳሉ ብለን እናምናለን። ከዛም ለክብር መንግስት ተዘጋጃሉ ብለን እናምናለን። እንግዲህ ሰባቱንም ቀን
የቤተ ክርስቲያን መሪዎች እና አባላት ቢያንስ በቀን ውስጥ 4 ሰዓት አገልግሎት እንዲሰጡ ነው። 4 ሰዓት የምስክርነት አገልግሎት እንዲሰጡ ነው የምናደርገው ማለት ነው። ይሄ ማለት አንድ ቦታ በመሰባሰብ አይደለም። አንደኛ ክረምት ነው፣ በአንድ ላይ ተሰባስቦ መመስከር አይመችም። ስለዚህ ጌታ እንዳደረገው መጽሐፍ ቅዱሳችን ላይ እንደምንመለከተው በሉቃስ መጽሐፍ ላይ ሰባዎቹን 2 አድርጎ ነው የላካቸው። 2 አድርጎ። ስለዚህ 2 ሆነው ወጥተው ወንጌል እንዲመሰከሩና አንድ ሰው አንድ ነፍስ ወደ ክርስቶስ እንዲያመጣ የቀረበ ጥሪ ነው። ፓስተሮች ደግሞ ቢሮ ላይ የምንሰራ ከሰዓት በኋላ ቢሮ የለም፣ እንዘጋለን ማለት ነው። በሁሉም ሰበካ ያሉት ፓስተሮች፣ በአጥቢያ ቤተክርስቲያን ላይ የሚሰሩ ፓስተሮች ደግሞ ሙሉ ቀን ነው የሚሰሩት። በቢሮ ላይ ግማሽ ቀን እንሰራለን፣ ግማሽ ቀን ደግሞ ወጥተን የወንጌል ስራውን እንሰራለን። ምእመናኖች ደግሞ ባላቸው የስራ ቦታ መመስከር ይችላሉ በሚያመቻቸው። ወንጌል ለመመስከር ሙሉ በሙሉ ስራ ማቆም የሚጠይቅ ነገር አይደለም። በቤተክርስቲያን ቢሮ ውስጥ የምንሰራ ሰዎች መውጣት አለብን። ምክንያቱም በቤተክርስቲያን ውስጥ የሚሰሩ የቤተክርስቲያን አባሎች ስለሆኑ፣ ወንጌል ወዳልሰሙት ሰዎች ለመሄድ እኛ መውጣት አለብን። ምእመናን ግን ወንጌል ወዳልሰሙት ሰዎች መካከል ስላሉ ባሉበትም ሊመሰክሩ ወጥቶም ሊመሰክሩ ይችላሉ። ከእያንዳንዱ ምእመናንና ከእያንዳንዱ የቤተክርስቲያን መሪዎች በቀን ውስጥ 4 ሰዓት የመመስከር ይጠበቅባቸዋል። ይህ ጥሪ ከሰማይ ከእግዚአብሔር ዘንድ የተሰጠን ጥሪ ነውና ሰዎች ደግሞ በሚያስፈልጋቸው አካላዊ ድጋፍ የሚፈልጉትን ሰዎች በምንችለው ሁሉ ድጋፍ ልናደርግላቸው ይገባልና በዚህ አይነት መንገድ የወንጌል ስራው ይቀጥላል። እንግዲህ መጽሐፍ ቅዱሳችን በዳንኤል ምዕራፍ 12 ላይ የሚናገር አንድ ቃል አለ። ቁጥር 3 ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ እንደዚህ ይላል፣ ጥበበኞችም እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። እውነተኛ በመሆን የፍቅር ሰው በመሆን የሰላም ሰው በመሆን የአንድነት ሰው በመሆን የሰላምን ወንጌል በመመስከር መድመቅ አለብን። በመላ አገራችን አድቬንቲስቶች መድመቅ አለባቸው። ፍቅርን በማጋራት የተቸገረውን በመደገፍ ወንጌል እውነተኛውን ወንጌል ዛሬ ወንጌል ተበርዟል። ዛሬ ወንጌል በገንዘብ እውነተኛውን በነፃ የተቀበሉት ጸሎታችንም ቢሆን የወንጌል ምስክርነትም ቢሆን የገንዘብ ድጋፋችንም ቢሆን በማቴሪያልም ቢሆን በምንችለው ሁሉ በኢትዮጵያ ውስጥ አድቬንቲስቶች ለዚህ 60 ቀን ደምቆ መታየት አለባቸው። ለዚህ ነው ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ የሚለው በተግባር እንድታይ፣ የማይችሉ ይጸልዩ፣ በገንዘብ የሚችሉ ይደግፉ። ምክንያቱም የተቸገሩ አሉ የምንረዳቸው፣ ወንጌል እውነት ያልገባቸው እንድናስተምራቸው፣ በኢትዮጵያ ውስጥ እንድንደምቅ ነው ይሄ ጥሪ የቀረበው ለማለት እወዳለሁ። ፓስተር ታደሰ አዱኛ እጅግ በጣም አድርጌ ነው የማመሰግነው። ተመልካቾቻችን በምስራቅ ኢትዮጵያውያን ሚሽን የስራ መሪ ሆን ፓስተር ታደሰ አዱኛ ጋር ነው ቆይታ እያደረግን ያለ ነው። ቤተክርስቲያን እየሰራች ያለችውን ስራና በወቅታዊ የሆኑ ጉዳዮችን አንስተን ውይይት እያደረግን ነው የምንገኘው። በቅርቡ ጌታ ቢፈቅድ እንግዲህ ለ60 ቀናት ያክል ከሰኔ 24 ጀምሮ እስከ ነሐሴ 23 ቀን ድረስ 2 ወር የሚባል ወይም 60 ቀናት ሁሉም ወጥቶ ወንጌልን የሚመሰክርበትና ይህ ብርሃን ለብዙዎች ደርሶ ብዙዎች ደግሞ ይህን ብርሃን አግኝተው የእግዚአብሔር መንግስት ተካፋዮች የሆኑ ዘንድ ለአገልግሎት የሚወጣበት ታሪካዊ ጊዜ ተሰናዳና የተዘጋጀ መሆኑን ነበር ሲጠቅሱልን የነበረው። ሁሉም ተሳታፊ ነው የሚሆነው። ከቤተክርስቲያን ምዕመናን ሁሉም የሚቀር የለም በሚባል ደረጃ የሚችሉ ወጥተው ይሄዳሉ፣ የማይችሉ ደግሞ ተንበርክከው እየጸለዩ ሌሎችን ይደግፋሉ። በጸሎት በአቅማቸው የሚደግፉ ብዙዎች አሉና እግዚአብሔር ይርዳን።
ሁላችንም በዚህ ተሳታፊዎች እንድንሆን ምናልባት ወደሚቀጥለው ሐሳብ ከመሄዴ በፊት ለምንድን ነው ይሄ አሁን እንደዚህ የሆነው ብሎ የሚጠይቅ ሰው ሊኖር ይችላል። እቺ ቤተክርስቲያን እንግዲህ ወደ 104 ዓመት እዚህ ኖራለች። አሁን ያለንበት ደረጃ አለ። ለምንድን ነው በአሁኑ ወቅት እንደዚህ ሁሉን አሳታፊ የሆነ ወንጌል ስርጭት ውስጥ የገባ ነው? ምንድነው የሚባል እንደው ከመጽሐፍ ቅዱስም አንፃር ምንድነው ፓስተር ቢባል እንደው ባጭሩ ምንድነው? አመሰግናለሁ። እንግዲህ እንደምታወቀው በዓለማችን ላይ እየተከሰቱ ያሉት የምናያቸው ክስተቶች የክርስቶስን ምጽአት የሚያመላክቱ ናቸው። ማቴዎስ ምዕራፍ 27ን ስናነብ ማቴዎስ ምዕራፍ 24 ማቴዎስ ምዕራፍ 24 ጌታ የተናገራቸው ትንቢቶች በቃሉ አማካኝነት የተገለጹ ትንቢቶች እዛ ላይ በግልጽ አይናችን እያየ በጆሮአችን እየተሰማ እየተፈጸሙ ጌታ ከመምጣቱ በፊት የሚከሰቱ ክስተቶች ሁሉ አስቀድመው በቃሉ የተተነበዩት በተግባር በአይናችን በእኛ እድሜ እያየን ነው የምንመለከተው። ስለዚህ ይህ መለከትን ንፉ ሁሉ እስኪሰማ የሚለው የወንጌል ስርጭት ለሁሉም የቤተ ክርስቲያናችን አባላት ሕፃናት ሳይቀር ታዳጊዎች፣ ወጣቶች፣ የተማሩ ሰዎች፣ የተለያዩ ስራ መስክ ላይ ያሉ ሰዎች ለሁሉም ሰዎች መታወጅ አለበት። ምክንያቱም ዘመኑ እያለቀ ነው ያለው። ይህንን መልካም ስራ በማድረግ ቅድም በጠቀስኩት በዳንኤል 12 ቁጥር 3 ደግሞ በፍቅራችን መድመቅ፣ በመልካም ስራችን መድመቅ፣ በአንድነታችን መድመቅ ይደምቃሉ ነው አይደለም ብለው እና መታየት አለብን። ደምቀን ስናይ ብዙ ሰዎችን ወደ ክርስቶስ መሳብ እንችላለን። ሰው መልካም ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ስራችሁ ሁሉ በሰው ፊት መልካም ይሁን። ወንጌልን በተግባር በመኖር በመስራት መግለጽ አለብን። ጊዜ ያልቋልና ሰዎች ወደ ጌታ እንዲመለሱ ያን ነገር ማወጅ አለብን። ለአገራችን እንደ ቤተ ክርስቲያን ማድረግ የምንችለው አስተዋጽኦ ከሁሉም በላይ የእግዚአብሔር ቃል ለሁሉም ሰው በማወጅ ከዛም በሚያስፈልጋቸው አካላዊ ድጋፍ በማድረግ አስተዋጽኦአችን ማንጸባረቅ አለብንና ይህ ቤተ ክርስቲያኒቷን ወደ አንድነትም የሚጠራ ጥሪ ነው። ምክንያቱም አንድ አምላክ ነው ያለነው፣ አንድ መልእክት ነው ያለነው፣ ወደ አንድ አገር ነው የምንሄደው፣ ወደ እግዚአብሔር መንግስት። ስለዚህ አንድነታችንም የሚያንጸባርቅ አስቸኳይ ማንም ሰው ሚስ የማያደርግ የሚችለው ይመሰክራል፣ ሌላው ይጸልያል፣ ሌላው በገንዘቡ ድጋፍ ይሰጣል። ይህ ክረምት እንግዲህ በሀገራችን ብዙ ጊዜ የሚታወቅ መልካም ስራዎች፣ የነፃ አገልግሎቶች፣ የበጎ አድራጎት ስራዎች የሚሰሩበት ክረምት ነው እና ይህንን ሁለት ሆነን በመውጣት ስራዎችን እንሰራለን ማለት ነው። እግዚአብሔር አምላክ ይርዳን። በጣም አመሰግናለሁ ፓስተር። እንግዲህ ምናልባት ቀኑን ለማስታወስ ያክል ከሰኔ 24 ጀምሮ እስከ ነሐሴ 23 ቀን ድረስ ለ60 ቀናት ሁሉም በያለበት እንግዲህ ይህንን የወንጌል ብርሃን ይዞ የሚወጣበትና ለብዙዎች ብርሃን ማግኘት ምክንያት የምንሆንበት ጊዜ ነው። እግዚአብሔር ሁላችንም ይርዳን። አመሰግናለሁ ፓስተር። ከዚሁ ጋር ተያይዞ ደግሞ እንደ ዩኒየን ደግሞ እንግዲህ ቅድም ነግሮታል ተናግረዋል። በኢትዮጵያ ውስጥ እንደ ቤተክርስቲያኑ አወቃቀር በዓለም አቀፍ ደረጃ ዋናው መስሪያ ቤት አለ። ከዛ በኋላ ዩኒየን የሚባሉ በዓለም አቀፍ ደረጃ 13 አሉ። ከ13ቱ ደግሞ ስር ዲቪዥኖች አሉ። ወደ ዩኒየን ይወርዳል። ዩኒየን ላይ እኛ ሀገር ውስጥ እንዳሰራ 2 ዩኒየኖች አሉ። ምስራቅ ኢትዮጵያ ዩኒየን ሚሽን፣ ምዕራባዊ ኢትዮጵያ ዩኒየን ሚሽን። በምስራቅ ኢትዮጵያ ዩኒየን ሚሽን በዚህ ዓመት በቅርቡ የጋራ ኮንፈረንስ የሚካሄድበት ፕሮግራም እንደታቀደ ሰምተናልና ይህ ፕሮግራም የት ነው? እንዴት ነው? ምንድነው ዓላማው? ፓስተር በዚህ አጋጣሚ ቢነግሩን። መልካም። እንግዲህ ምናልባት ወደሱ ከማለፌ በፊት ስለ አንድ ድምጽ እንግዲህ በኋላ ላይ የምናነሳ ከሆነ መልካም ነው። እንግዲህ ይሄ አሁን በእኛ አቆጣጠር ከሰኔ 24 እስከ ነሐሴ 23 የሚካሄደው በአጠቃላይ ኢትዮጵያውያን አድቬንቲስቶች በሙሉ አንድ ሰው አንድ ነፍስ ወደ ክርስቶስ እንዲያመጣ መለከትን ንፉ በሚለው መሪ ርዕስ ኢሳይያስ 58 ቁጥር 1 ተመሳሳይ ሁለተኛ ዙር
የሚካሄደው ጥቅምት ወር ላይ ደግሞ ይደገማል። ይህ ጥቅምት ላይ የሚደገመው ከጥቅምት 20 ከመስከረም 26 ጀምሮ ለአንድ ወር ከመስከረም 26 እስከ ጥቅምት 20 ድረስ የሚካሄድ በተመሳሳይ በገለጽ ነው ይካሄዳል። ጀስት ጠቅሼ ለማለፍ ፈልጌ ነው። ሌላው የአንድ ድምፅ 27 የሚባል ፕሮግራም በዓለም አቀፍ ደረጃ ላይ ተዘጋጅተዋል። ዋን ቮይስ 27 ይሄ 27 የሚባለው እንደ ፈረንጆቹ አቆጣጠር የሚቀጥለው ዓመት 27 ነው። መስከረም 27 ነው የሚቀጥለው ዓመት 2027 የሚጀምር ሆኖ ግን ከዛ ቀደም ተብሎ የሚሰሩ ብዙ ስራዎች አሉ። ይሄ 27 የተመረጠበት እንግዲህ አድቬንቲስት ቤተክርስቲያን በዓለም ዙሪያ በ212 በተባበሩት መንግስታት በሚታወቅ አገር ውስጥ እየሰራች ትገኛለች። ለዚህ ነው ግሎባል ቸርች የምትባለው። 212 አገሮች ውስጥ አድቬንቲስት በዓለማችን ስራ እየሰራች ነው እና ሚሊዮኖች አድቬንቲስቶች አሉ እና በዚህ ውስጥ አድቬንቲስቶች እንደ አንድ ድምፅ ዋን ቮይስ 27 ማለት ጌታችን ኢየሱስ ክርስቶስ የተጠመቀው በ27 ዓመተ ምህረት ነው በፈረንጆቹ አቆጣጠር። በ30 ዓመቱ በ27 ዓመተ ምህረት ነው የተጠመቀው እና ያንን ታሳቢ የክርስቶስን ጥምቀት የ2000 ዓመት እንግዲህ የሚቀጥለው ዓመት 2027 ነው የምንለው። ጌታ ደግሞ በ27 ዓመተ ምህረት በፈረንጆች አቆጣጠር ነው እንደተጠመቀ መጽሐፍ ቅዱስ ስናጠና እናገኘዋለን። በተለይ ዳንኤል ምዕራፍ 8ን በምናጠናበት ጊዜ ከቁጥር 14 ጀምሮ ስናጠና እናገኛለን። በመሆኑም የሱን የ2000 ዓመት ጥምቀት እንግዲህ ጌታ ተጠምቆ ነው ወደ አገልግሎት የገባው። ስለዚህ ያንን ታሳቢ ባደረገ በዓለም ዙሪያ ያሉት አድቬንቲስቶች በማህበራዊ ሚዲያዎች፣ በሆፕ ቻናል ኢትዮጵያ፣ በአድቬንቲስት ዓለም አቀፍ ሬዲዮ እንደገና ደግሞ አሁን ልክ 2 ወር ላይ ሁለት ወንን ወጥተን እንሰራለን በምንለው በዚህ አይነት እያንዳንዱ በመላ ዓለም ያለው በአንድ ድምፅ አንድን ወንጌል የአንድ መንግስት ወንጌል ለዓለም ሁሉ እንሰብካለን። ይህ ፕሮግራም ደግሞ የሚቀጥለው መስከረም 12 ላይ መስከረም 5 ላይ በፈረንጆቹ ማለት ነው ሰፕተምበር 5 በዲቪዥን ላይ ላውንች ይደረጋል። በእኛ ዩኒየን ደግሞ በፈረንጆቹ አቆጣጠር መስከረም 19 ላይ በእኛ አቆጣጠር 19 ላይ ላውንች ይደረጋል። እንግዲህ 2027 በሚገባበት ጊዜ አመቱ ሙሉ በዛው ይህ ስራ ይቀጥላልና የቤተክርስቲያኒቷን አንድ የማድረግ በአንድ ድምፅ አንድ ወንጌል ለዓለምም ሰላም ለዓለምም አንድነት በመጸለይ የወንጌል ስራ ቤተክርስቲያኒቷ ትሰራለች ማለት ነው። እንግዲህ አንተ ቅድም ወደ ጠየቀኝ ጥያቄ ስመጣ ይሄ በአጠቃላይ ኢትዮጵያ አቀፍ ዩኒየናችን አቀፍ የሚደረገው ልዩ የወንጌል መነቃቂያ ፕሮግራም፣ ስልጠና፣ የማህበረሰብ አገልግሎት፣ ነፃ ሕክምና የሚካሄደው በወላይታ ሶዶ ከተማ ውስጥ ነው የሚካሄደው። ያ ወላይታ ሶዶ ከተማ በፈረንጆቹ አቆጣጠር ከኦገስት 2 ጀምሮ የሚካሄድ ሲሆን በእኛ በኢትዮጵያውያን አቆጣጠር ከሐምሌ 26 እስከ ነሐሴ 2 በሶዶ ከተማ በሺዎች የሚቆጠር አድቬንቲስቶች ይሰበሰባሉ። የማህበረሰብ አገልግሎት ለዛ ከተማ እንሰጣለን። ነፃ የሕክምና አገልግሎት ዶክተሮቻችን፣ የጤና ባለሙያዎቻችን በሙሉ እዛ እንዲመጡ ጥሪ ቀርቧል እና ስልጠናዎች አሉ። ነፃ የማህበረሰብ አገልግሎት አለ። የመነቃቂያ ፕሮግራሞች አሉ። የወንጌል መልእክቶች አሉ። ጸሎት አለ። መዝሙር አለ እና እንግዲህ ይሄ ነው እየተዘጋጀ ያለው። ስለዚህ ሁሉም አድቬንቲስቶች በየትኛው ማዕዘን ያሉ አድቬንቲስቶች ከሐምሌ 26 እስከ ነሐሴ 2 ድረስ ለአንድ ሳምንት ጊዜ እንግዲህ አልጋም ቢሆን ዘመዶቻቸውም ቢሆን በጊዜ ቡክ እንዲያደርጉ እንዲዘጋጁ
ዘማሪያኖች እንዲዘጋጁ እንግዲህ ሁለንተናዊ የሆነ አገልግሎት ለዛች ከተማ ለመስጠት ነው እየተዘጋጀ ነው ያለው። እግዚአብሔር የተመሰገነ ይሁን። ፓስተር በጣም ትልቅ ፕሮግራም ነው፣ ብዙዎች በጉጉት የሚጠብቁት ነው ብለን እናስባለን። ምናልባት ቀኑን እንደገና ለማስታወስ ያክል ከሐምሌ 26 እስከ ነሐሴ 2 በእኛ አቆጣጠር እንግዲህ በሶዶ ከተማ ላይ በጣም ትልቅ ዝግጅት ተዘጋጅቷል። እግዚአብሔር ይርዳን። ወደዛ ሂደን እርስ በርስ የምንተያይበት የምንጸልይበት አገልግሎት ደግሞ ለከተማው ሕዝብ ደግሞ በተለየ መልኩ የወንጌል አገልግሎት፣ ማህበራዊ አገልግሎቶች የሚሰጡበት፣ ነፃ የጤና ሕክምና ወይም እርዳታ ድጋፍ የሚሰጥበት ልዩ መሰናዶ ነው። እንግዲህ ካልተሳሳትኩ በቀር አሁንም መለከት ንፉ የሚል ነው ሐሳቡ እና መለከት ንፉ ሁሉ እስኪሰማ የዚህ የ2 ወር የ60 ቀኑን ፕሮግራም ነው። የጥቅምትም ፕሮግራም ነው። እንደገና የሐምሌ 26 ከነሐሴ 2ም ፕሮግራም ርዕስ ነው። እግዚአብሔር ይርዳን። ፓስተር በጣም ነው የምናመሰግነው። ትልቅ ነገር ነው። ከዚህ ከዋን ቮይስ በእንግሊዘኛው ዋን ቮይስ 27 የሚባለው አንስተውታል። እንግዲህ ቤተክርስቲያን በዓለም አቀፍ ደረጃም እየተንቀሳቀሰች ነው። ያን ይዘው ደግሞ ሁሉም ሰው ሁሉም ሚዲያ በአንድ ድምፅ ይህንን የወንጌል ቃል ይዞ የሚወጣበት ሁሉም የሚያገለግልበት ትልቅ እድል ነው ያለውና የጌታችን ኢየሱስ ክርስቶስን ጥምቀትና ወደ አገልግሎት መግባት ምክንያት በማድረግ 2000 ዓመቱን ምክንያት በማድረግ የተዘጋጀ ልዩ እንቅስቃሴ ነው። በዓለም አቀፍ ደረጃም እየተካሄደ ነውና ፓስተር እንዳሉት በምስራቅ ኢትዮጵያ ሚሽንም ይሄ እየተካሄደ ነውና እግዚአብሔር የተመሰገነ ይሁን። ትልቅ መረጃ ነው። ሁላችንም ለዚህ ተሳትፎ ከወዲሁ እንድንዘጋጅ እጅግ ያስፈልገናል። እግዚአብሔር ይርዳን። ምናልባት ቅድም አንስተውታል የዚህ የልማት ፕሮጀክቶች ጋር በተያያዘ ቅድም በደንብ አድርገው አንስተውታል እና በተለይ በዩኒየን በዚህ ጋንዲ ሆስፒታል ወይ ከተማችን እምብርት ላይ ባለ ቦታ እንደው ማዕከል የሆነ ቦታ ላይ እግዚአብሔር ቦታን አዘጋጅቶ መንግስትም ፈቃዱ ሆኖ ሰጥቶ ትልቅ ህንጻ እየተሰራ ነው። ከመሬት ወጥቶ ቅድም እንዳሉት የአምስተኛው ፍሎር ወይም ደግሞ ኮለን እየቆመ ነው አሁን ያለበት ሁኔታና በጣም በፍጥነትም እየሄደ ነው። በዚህ ውስጥ የብዙዎች ርብርብ የብዙዎች እጅ እየታየ ነው እና ብዙዎች እየተሰጡ ነው ያለውና በዚህ አጋጣሚ ቅድም ካሉት በተጨማሪ አሁን ያለበትን ሁኔታና ምናልባት በዚሁ የሚያስተላልፉት መልእክት ካለ አሁንም እየተሳተፉ ነው። በቅርብም በውጭ ያሉትም እየተሳተፉ ነው ያሉትና በተለይ ተጠናከረና ተደራጅቶ ገንዘብ አስባስቦ የሚደገፍ ነገር አለና ከዛ ጋር በተያያዘ ምናልባት የሚያስተላልፉት መልእክት ካለ ድልስ ቅድም ካሉት በተጨማሪ። እሺ እግዚአብሔር ይስጥልን። እንግዲህ ሰመራይዝ አድርገን ሁሉንም ለማጠቃለል ያክል ህንጻው ጋር ተያይዞ ብዙ የእግዚአብሔር ህዝቦች ድጋፍ አድርጓል። ድጋፉ የአንድ ወቅት መሆን የለበትም። እስኪያልቅ ድረስ ነው መቀጠል ያለበት። ይቺ ቤተ ክርስቲያን ከተቀባይነት ወደ ሰጪነት የምትል ቀየርበት ሁኔታ የሚፈጥር ነገር ነው። ሁላችንም እግዚአብሔር መስጠትን አያቋርጥብንም። ስለዚህ ይህንን ስራ ሰርተን እስክናጠናቅ ድረስ በአገር ውስጥም ያለን ከሀገር ውጭም ያሉን በአሜሪካም በአውሮፓም በአውስትራሊያም በካናዳም በደቡብ አፍሪካም በተለያዩ አረብ ሀገሮች ውስጥም ያሉት የቤተ ክርስቲያን አባሎቻችንና በአድቬንቲስት ትምህርት ቤቶች የተማሩ የአድቬንቲስት ወዳጆች የሆኑ ሁሉ ለዚህ ዘርፈ ብዙ ልዩ የሆነ ዲዛይን በጣም ከተማይቱንም ውበት እንኳን ልዩ የሚያደርግ ዘርፈ ብዙ አገልግሎት ሰጭ ብዙ አገልግሎቶች የሕክምና አገልግሎቶች በዛ ውስጥ አሉ። የሚሰጡ አገልግሎቶች በአጭር ጊዜ ተጠናቆ ወደ ተግባር ወደ አገልግሎት እንዲመጣ የበኩላቸውን ጥሪ እንዲያደርጉ በአቅማቸው በየጊዜው በየወሩ ሊሆን ይችላል፣ በሚችሉት ጊዜ ሊሆን ይችላል። ቃል ገብተው ያልሰጡ ሰዎችም ቃላቸውን እንዲፈጽሙ ያልገቡ እንዲገቡ አሻራቸውን በዚህ ላይ እንዲጥሉ በዚሁ አጋጣሚ አደራ ለማለት እንወዳለን። ከዚህ ሁሉ የሚልቅ ደግሞ የወንጌል ስራ ነው። ይሄ የምንሰራው ስራ ለወንጌል ስራችን ድጋፍ እንዲሆን ነው። የግንባታው ስራ የወንጌል ስራው ድጋፍ እንዲሆን ነው እንጂ ዋናው የወንጌል ስራ ነውና በዚህ የ60 ቀን የወንጌል ስራ በምናደርገውና በጥቅምት ላይም በምናደርገው ለ30 ቀን የምናደርገው የወንጌል ስራ እጅግ በትጋት መጸለይን በትጋት መሳተፍን ባለን አቅም ደግሞ በገንዘብም ጽሁፎች ለሰዎች እንዲደርሱ ታትሞ ድጋፍ ማድረግን የበኩላቸውን እንዲያደርጉ። በነገራችን
በዚህ በአንድ ድምፅ 27 በሚለው ፕሮግራም በዓለም ደረጃ 1 ቢሊዮን ሰዎችን ለመድረስ ነው ቤተክርስቲያኒቷ በዓለም አቀፍ ደረጃ አቅዳ እየሰራችው 1 ቢሊዮን። እንግዲህ እኛ ደግሞ በአገር ውስጥ ከ1 ቢሊዮኑ በመላ አገር ውስጥ ቢያንስ የተወሰኑ ሚሊዮኖችን መድረስ መቻል አለብን። የተወሰኑ ሚሊዮኖችን መድረስ መቻል አለብን። ለእግዚአብሔር ስንሰራ እግዚአብሔር የኛን ህይወት፣ የኛን ጤንነት፣ የኛን ሁሉ ነገራችን ራሱ እግዚአብሔር ይሰራልና በዚህም ተክታችሁ እንድትሳተፉ የቤተክርስቲያን አባሎቻችን በዚህ አጋጣሚ ጥሪ እናቀርባለን። የሶዶው ፕሮግራም ደግሞ ከዛው ጋር ተያይዘን የምንሰራውና ምስክርነቱንም የማህበረሰቡንም ለአንድ ሳምንት ወደዛ ለሚመጡ ሰዎች አገልግሎታቸውን ወደዛ ሺፍት ያደርጋሉ። ልዩ ፕሮግራም ነው። በአገር ውስጥ ያሉ አገልጋዮች ሁሉ የሚሳተፉበት ነውና ካሁኑ የእረፍት ጊዜ የሥራ የዓመት ፈቃዳቸውን ወስደው ተዘጋጅተው እንዲዘጋጁ ከውጭ አገልጋዮች ይመጣሉ፣ ከሀገር ውስጥም ያሉ ይመጣሉና ልዩ ጊዜ ይሆነናልና እንግዲህ በዚህ አጋጣሚ ከሁሉም በላይ እግዚአብሔር እንዲከብርበት፣ ሰው እንዲባረክበት፣ የተቸገረ እንዲረዳበት፣ ያዘነ እንዲጽናናበት በጸሎታችን እንድንደግፍ አደራ ለማለት እወዳለሁ። አመሰግናለሁ። እግዚአብሔር ይባርክልኝ። በጣም ነው የማመሰግነው ፓስተር ታደሰ አዱኛ። እንግዲህ በዚህ በምስራቅ ኢትዮጵያ ዩኒየን ሚሽን የሥራ መሪ ናቸው። ያን ብቻም ሳይሆን ደግሞ በተለየ መልኩ እንደ ሚዲያ ደግሞ የዚህ የኢትዮጵያ አድቬንቲስት ሚዲያ ቤተክርስቲያን የሬዲዮ አገልግሎት አላት፣ እንደዚሁም ደግሞ የቴሌቪዥን ስርጭት አገልግሎትም አላት። በዚህ ስርጭት አማካኝነት በጣም ብዙ ሰዎች ከመጽሐፍ ቅዱስ ጋር የተዋወቁበት የተባረኩበት፣ እንዳውም ብዙዎች በዚህ እውነት ተማርከው ደግሞ ራሳቸውን ለጌታ በመስጠት በጥምቀት ሁሉ እስከ መግለጽ የደረሱበት ብዙ ታሪኮች የተፈጸመበት የቴሌቪዥን ስርጭት ነው እና የዚህ ስርጭት ደግሞ ዋና የቦርድ ሰብሳቢ ሆነው ያገለገሉ እዛ ላይም ያገለገሉ ነው የሚገኙት እስከ ብዙ ጊዜ ድረስ። አሁን አይ ቲንክ ፓስተር ገረመው ናቸው መሰለኝ የቦርድ ሰብሳቢ። ሁለቱ ዩኒየኖች በጋራ ስለሚያደርጉት እርሶ ግን ለረጅም ጊዜ ሲመሰረት ጀምሮ እስከ አምና ይመስለኛል የቦርድ ሰብሳቢ ነው። በጣም እያገለግሉ ነው። አሁንም ቀኝ እጅ ናችሁ እየሰራችሁ ነው ፓስተርና በዚህ አጋጣሚ እንዳው የሚያስተላልፉት መልእክት አለ ለተመልካቾቻችን፣ የሚያስተላልፉት መልእክት ካለ ልጋብዝ። በዛው አጋጣሚ ምናልባት ለቤተክርስቲያን አባላት የሚጨምሩት ለወጣቶች በተለይ ደግሞ በዚህ ዘመን ባለው ጄኔሬሽን ትውልድ ላይ የሚያስተላልፉት መልእክት ካለ እሱን ሰምተን እናጠቃልላለን። አመሰግናለሁ። እንግዲህ ሆፕ ቻናል ኢትዮጵያ እና የአድቬንቲስት ዓለም አቀፍ ሬዲዮ በአየር ላይ የትም ቤት የሚገባ እግሮቻችን ተንቀሳቅሶ የማይደርሱበት፣ መጽሐፎቻችን ጽሁፎቻችን የማይሰራጩበት በሁሉም ቤት ውስጥ መግባት የሚችል በማህበራዊ ሚዲያ በቀጥታ በቴሌቪዥን ስርጭት ትልቅ አስተዋጽኦ እያደረገ ያለው እና ብዙ በሺዎች የሚቆጠሩ ነፍሳት የዳኑበት ወደ እውነት የተመለሱበት መጽሐፍ ቅዱስን ያስተዋሉበት ስለሆነ በዚሁ አጋጣሚ እንግዲህ ሚዲያው ነዳጁ ከባድ ነው። የሳተላይት ኪራዩ ቀላል ገንዘብ አይደለም እየወሰደ ያለው እና ድጋፋችሁን እንድትቀጥሉ በዚህ ያላችሁ የሚዲያ ሰራተኞቻችን በትጋት ሌትና ቀን ወጣቶቹ ያለ እረፍት ይሰራሉ። ስንታየው አንተም ትልቅ አስተዋጽኦ ነው እያደረክ ያለው ይሄንን ሚዲያ እግዚአብሔር ይባርክ። እዚህ ውስጥ የሚያገለግሉ መሪዎችንም ካሁን ቀደም የነበሩትን አቶ ምረትንም አሁን ደግሞ እየሰራ ያለውንም ፓስተር አብርሃም ተካን እግዚአብሔር ይባርካችሁ ለማለት እወዳለሁ። አድማጮች ይሄ እንግዲህ አድቬንቲስቶችን ብቻ አይደለም፣ አድቬንቲስት ያልሆኑ ሁሉ ይሄንን ሚዲያ ባላችሁ እግዚአብሔር በሰጣችሁ ገንዘብ ድጋፍ እንድታደርጉ፣ ምክንያቱም በሚሊዮን የሚቆጠር ክፍያ ነው የሚከፈለው የሳተላይት በአመት እና ድጋፋችሁን እንድታደርጉ በዚህ አጋጣሚ ጥሪዬን ለማቅረብ እወዳለሁ። ወጣቶች በዚህ አጋጣሚ በማህበራዊ ሚዲያ በሆፕ ቻናል ላይ በመቅረብ አገልግሎታችሁን በዚህ የመለከት ንፉ ታላቅ የወንጌል አገልግሎት ስርጭት አስተዋጽኦ እንድታደርጉ፣ አንድነታችን እንድናሳይ። ዓለም የምትፈልገው አንድነትን ነው። ደምቀን የምንታየው አንድነት በፍቅር በህብረት ባለን ሀብት አንድ ላይ በማሰባሰብ ለህዝባችን ኮንትሪቢዩት ስናደርግ ነው። ስለዚህ ሚዲያውን ደግፉ፣ ህንፃውንም ደግሞ ፕሮጀክቱንም ደግፉ፣ ቀጥሉበት።
በቅርብ ጊዜ ቀጥታ ስርጭት ይደረጋል። የገንዘብ የማሰባሰብ ፕሮግራም በዛም ተዘጋጁ። የወንጌል ስርጭቱንም የአንድ ድምፅ 27ንም እነዚህን ሁሉ አንድ ላይ ሆነን ለዓለም ጎልተን የምንታይበት እግዚአብሔር ያድርግልን። እግዚአብሔር ይባርካችሁ ለማለት እወዳለሁ። በጣም እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ በእናንተ ስም የቤተ ክርስቲያናችንን ዋና ኃላፊ ፓስተር ታደሰ አዱኛን በጣም ነው የምናመሰግነው። እግዚአብሔር ይባርክልን። እንግዲህ የታሰበው ሁሉ ከግብ ደርሶ መልካም በረከትን ያመጣ ዘንድ ህዝባችን ይባረክ ዘንድ ይህች ሀገር በዚች ቤተ ክርስቲያን እንቅስቃሴ እግዚአብሔርን ከማምለኳ ምርጫዋ ከማድረጓ የተነሳ የመፈወስ ምክንያት እግዚአብሔር እንዲያደርጋት ጸሎታችንና ምኞታችን ነው። እኛም ፓስተር በጣም ነው የምናመሰግነው። እንግዲህ ሰፊ ሰዓት ደግሞ ይዘን እንደገና የምንመለስባቸው ሰፊ ሰዓት ይዘን የምንመለስባቸው ነጥቦች ይኖራሉ። ለዛሬ ግን ካለን ሰዓት አንጻር በዚህ ፕሮግራማችን እንቋጫለን። በጣም ነው የምናመሰግነው። እግዚአብሔር ይባርክልን። በጸሎት ነው የጀመሩልን ፓስተር። እንደገና የምስጋና ጸሎት አቅርበው ባርከውን ደግሞ እንጨርሳለን ብዬ አስባለሁና በዛ ፕሮግራማችንን እንደምድም። እሺ እንጸልይ። ቅዱስ አባታችን እናመሰግንሃለን። ምስጋና ላንተ ይሁን፣ ክብር ላንተ ይሁን፣ ውዳሴ ላንተ ይሁን። አንተ ሁሉም ፈጥረሃል፣ ሁሉን ታኖራለህ፣ ለሁሉም ትሰጣለህ፣ ሁሉንም ትጠብቃለህ። አንተ ሩህሩህ ነህ፣ ከፍ እናደርጋለን። በሰማይ በምድር ከፍ በል። እውነትህ ጎልቶ ለዓለም ሁሉ ይገለጽ። ሰብአዊ ዘር ሁሉ ላንተ ክብር ይስጥ፣ ይንበርከክ፣ ይታዘዝ። እግዚአብሔር ሆይ ለሰው ልጆች ያለ ፍቅር በምድራችን በሀገራችን በኢትዮጵያ ጎልቶ ይታይ። ህዝባችንን አንተ ባርክ። የቤተ ክርስቲያን አባሎቻችን፣ የቤተ ክርስቲያን መሪዎቻችን፣ ፓስተሮቻችን፣ ምእመናንን በሙሉ በኢየሱስ ክርስቶስ ስም አንተ ባርክ። ከክፉ ሁሉ ጠብቅ። መላ ሀገራችን ኢትዮጵያን አንተ ባርክ። ሰላምን ስጠን፣ ከክፉ ጠብቃት። ጌታ ሆይ የፍቅር ምድር እንድትሆን እግዚአብሔር እንድትረዳን ለምናለን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ በቃል እንደተጻፈ እንለምናለን። በረከት ወደ ምድራችን ይምጣ። ሰላም ወደ ምድራችን ይምጣ። አንድነት ወደ ምድራችን ይምጣ። መለያየት ከምድራችን ይራቅ። ይህንን ታደርጋለህ፣ ይቻልሃል። ክብር ሁሉ ላንተ ይሁን። በመድኃኒታችን በኢየሱስ ክርስቶስ ስም እለምናለሁ። አሜን። ተመልካቾቻችን እንግዲህ አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። በሌላ ፕሮግራም እንደገና እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ሁኑልን። አስተያየት ጥቆማችሁን መላክ እንዳትረሱ። በሌላ ፕሮግራም እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ሁኑ።